ሰላም ጤና ይስጥልኝ ክቡራትና ክቡራን የኢቲቪ ፓርላማ ቻናል ተከታታዮቻችን እንደምን ቆይታችኋል? በዛሬው ልዩ ፕሮግራማችን ከአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ ጋር በዚህ በስቱዲዮአችን በመጋበዝ ከእርሳቸው ጋር ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ጋበዝን። መልካም ጊዜ። ዶክተር ወደ ስቱዲዮአችን እንኳን በሰላም መጡ። አመሰግናለሁ። እንኳን ደስ ያላችሁ ፓርላማ ኢቲቪ ስቱዲዮ ስላገኛችሁ በጣም እናመሰግናለን። እንግዲህ አዲስ አበባ ዩኒቨርሲቲ ለሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ6 ወራት አፈጻጸም ሪፖርቱን በዚህ በምክር ቤታችን በመገኘት እያቀረበ ይገኛል። ያንን ተከትሎም እንግዲህ ማብራሪያ ለመስጠት ለተመልካቾቻችን በስቱዲዮአችን ስለተገኙ ከልብ እናመሰግናለን። አመሰግናለሁ። በቅድሚያ እንግዲህ ያዘጋጀነው ጥያቄ ያው አዲስ አበባ ዩኒቨርሲቲ በሀገራችን የዘመናዊ ትምህርት ታሪክ ውስጥ ረጅም እድሜን ያስቆጠረ አንጋፋ ተቋም ነው። በአሁኑ ወቅት ደግሞ ወደ ራስ ገዝነት በመሸጋገር ላይ በርካታ ስራዎችን እያከናወነም ይገኛል። በአጠቃላይ እንግዲህ ዩኒቨርሲቲው አሁን ያለበት አቋም ምን ይመስላል? የተማሪዎች ብዛት፣ በማስተማር ላይ የሚገኛቸው ብዛትስ፣ ፕሮግራሞች ብዛትስ ምን ይመስላል የሚለውን ለተመልካቾቻችን ይግለጹልን። አመሰግናለሁ። ቀደም ብሎ አንተም እንዳነሳኸው አዲስ አበባ ዩኒቨርሲቲ የዛሬ 75 ነው የተመሰረተው። 75 ዓመት ሆኖታል። በ1943 ከጠላት ወረራ በኋላ የተመሰረተ ዩኒቨርሲቲ ነው። ባለፉት 75 ዓመታት ወደ 300 ሺህ የሚጠጉ ዜጎች የከፍተኛ ትምህርትን እንዲቋደሱ ያደረገ ነው። በእነኚህ 300 ሺዎች ውስጥ በሺዎች የሚቆጠሩ ለሀገር በከፍተኛ ኃላፊነት ያገለገሉ ከኛ ሀገርም አልፈው በተለያዩ ሀገራት ሚኒስትሮች፣ ሀገር መሪዎች የወጡበት ትልቅ ዩኒቨርሲቲ ነው። በአሁኑ ወቅት በአጠቃላይ ወደ 35 ሺህ የሚጠጉ ተማሪዎች አሉ። ወደ 416 የቅድመና ድህረ ምረቃ ፕሮግራሞች እያስተማርን እንገኛለን። ሰፋ ያለው ቁጥር የድህረ ምረቃ ፕሮግራም ነው። ጠንካራ የምርምር ዩኒቨርሲቲ የመሆን ራዕይ አስቀምጦ እየሰራ ስለሆነ 66 የመጀመሪያ ዲግሪ ፕሮግራሞች እና ከ350 የሚደርሱት ደግሞ የሁለተኛ ሶስተኛ ዲግሪ የፒኤችዲ ትምህርቶች ናቸው እያስተማርን ያለ ነው። በአጠቃላይ እንደ ሀገር ያለንን የፒኤችዲ ተማሪዎች ብናነጻጽር ምናልባት የሌሎቹ ብዙዎቹ ተደምሮ አዲስ አበባ ዩኒቨርሲቲ ጋር የመድረስ እድሉ ጠባብ ነው። ወደ 2232 ፒኤችዲ ተማሪዎች አሉ በአሁኑ ወቅት። ይሄ ትልቅ አቅም ነው። በየአመቱ የሚመረቁትም ከ200 በላይ ደርሷል። ይሄንን ቁጥር ማሳደግ ያስፈልጋል። በኢትዮጵያ ጠንካራ የምርምር ዩኒቨርሲቲ መሆን፣ በአህጉር ደረጃ ተወዳዳሪ መሆን፣ በዓለም አቀፍ ደረጃ ተጽዕኖ ያለው ዩኒቨርሲቲ መፍጠር እንፈልጋለን። አሁን ባለው ግምገማ በምስራቅ አፍሪካ ካሉ ዩኒቨርሲቲዎች የተሻለ ዩኒቨርሲቲ ይሄ ነው። በ2025 መጨረሻ ኩዌስ ወርልድ ዩኒቨርሲቲ ራንኪንግ ባወጣው የናይሮቢ ዩኒቨርሲቲን የማከሬሪ ዩኒቨርሲቲን ቀድሞ አዲስ አበባ ዩኒቨርሲቲ ጠንካራው የምርምር ዩኒቨርሲቲ ተብሎ ተሰይሟል። ለኛ ግን ዋናው መስፈርታችን እሱ አይደለም። ዋናው ለአገራዊ ፍላጎቶች ምላሽ መስጠት፣ ብቁ የሰው ኃይል ማፍራት፣ ቴክኖሎጂን ማውጣት፣ በመፍትሄ ክምችታችን ላይ እንደ ሀገር ያለንን ተጽዕኖ መፍጠር እንፈልጋለን። ለዚህ የሚሆን ብዙ ስራዎች ሲሰሩ ነው። ከመማር ማስተማሩም ከምርምሩም ባለፈ ጠንካራ የማስተማሪያ ሆስፒታል አለን፣ የጥቁር አንበሳ ስፔሻላይዝድ ሆስፒታል። ይሄ በአመሰራረቱ ይታወቃል። ኢትዮጵያውያኖች በሙሉ አንዳንድ ብር አዋጥተው የሰሩት ዩኒቨርሲቲ ሆስፒታል ነው። ዛሬ ላይ ሰፋፊ የመንግስት በጀት ተመድቦ የሚሰሩለት ስራ አለ። እንደ ሀገር ያለን የመጨረሻው ሪፈራል ሆስፒታል ነው ቢባል ማጋነን አይደለም። ሁሉም ኢትዮጵያውያን በፍትሃዊነት የሚጠቀሙበት ነው። መንግስት የያዘው የጤና ፖሊሲ ከሞላ ጎደል የሚተገበርበት ቦታ ነው። በአገር ውስጥ ሕክምና የማይገኝባቸው እንደ ልብ ቀዶ ሕክምናን ጨምሮ በእኛ አቅም እያፈራን የት ደግሞ ከሌሎች አጋሮች ሙያተኞችን ኢትዮጵያውያንን፣ ትውልድ ኢትዮጵያውያንን እና እነሱ የሚሰሩባቸውን ዩኒቨርሲቲዎች እያመጣን እዚህ ይሰራል። በዚህ አመት ብቻ ወደ 3 ያክል ሚሽን መጥቷል። ከአሜሪካ ጋር ከሄርት አታክ ኢትዮጵያ የመጡ ከኮሪያ፣ ከቻይና፣ በቅርቡ ደግሞ ከኖርዌይ የመጡ ከፍተኛ ቀዶ ሕክምና ስራዎች ተሰርተዋል። ከዛ ውጪ የኢትዮጵያ መንግስት በተለይም በክቡር ጠቅላይ ሚኒስትር
ጥያቄ የዓለም አቀፉ አቶሚክ ኢነርጂ ሁለተኛውን ሊናክ አክሰለሬተር የካንሰር ሕክምና ማከሚያ ተጠይቆ ለአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ስፔሻላይዝድ ሆስፒታል ተፈጥሯል። ይሄ በድምሩ አዲስ አበባ ዩኒቨርሲቲ በመማር ማስተማር፣ በምርምር፣ በማህበረሰብ አገልግሎትም ከማህበረሰብ አገልግሎት በሚሰጥ ደግሞ የማማከር ስራ ሰፋፊ ስራዎች እየሰራ እንገኛለን። ይሄ ጠንካራ ዩኒቨርሲቲ ለመሆን መነሻው ነው። ራስ ገዝነቱ እሱ ላይ ተጨማሪ አቅም ይሰጠናል። ነጻነት ግን ገደብ ያስፈልገዋል። ተጠያቂነት ለሱ የሚሆን ጠንካራ ስርዓት ማበጀት ያስፈልጋል። እሱ ላይ እየሰራን መተናል። በአጠቃላይ የሪፎርም ጉዞ ምን ይመስላል? በተለይ ዩኒቨርሲቲው በዋናነት የተሰጡትን አበይ ተልእኮዎች ከመወጣት አንጻር ምን አንኳር ውጤቶች ተመዘገቡበት? ይሄ መንግስት የጀመረው የመንግስት ከፍተኛ ትምህርት ተቋማት ሪፎርም በተለይም ራስ ገዝነቱ የመጨረሻ መዳረሻ ግቡ ብቁ ተቋማት መፍጠር። ብቁ ተቋማት ማለት በተልእኮቻቸው ስኬት የሚያስመዘግቡ ማለት ነው። ነጻነቱ የሚሰጠው የሚገኘው ለዛ ተልእኮን ከማሳካት አንጻር ጠንካራ ተቋም መሆን ስለሚያስፈልግ አዲስ አበባ ዩኒቨርሲቲ ያለው ጥንካሬ ላይ አስተዳደራዊ ነጻነት፣ ራስ ገዝነት ቢሰጠው በአንድ በኩል የትምህርት ጥራትን ወደ ላቀ ደረጃ ለማድረስ በምርምርና ፈጠራ ተጽዕኖ መፍጠር የሚችል በተቋም አስተዳደር ሞዴል መሆን የሚችል በሀብት ማመንጨት ሀብትን በውጤታማነት በወጪ ቆጣቢነት ከመጠቀም ብዙ ትምህርት የሚሰጥ ዩኒቨርሲቲ ማድረግ ይቻላል ነው ፕሬሚሱ። ይሄ ከዚህ አንጻር በሁለት ዓመታት የሰራ ነው ስርዓት የመዘርጋት ጉዳይ ነው። የ5 ዓመት ስትራቴጂክ እቅድ አውጥተናል። ፖሊሲዎቻችን ከራስ ገዝነቱ ነጻነት አዋጁ ጭምር ፈትሸን ሴኔት ህጉን መልሰን ከልሰናል። አዳዲስ ፖሊሲዎች ወደ ስራ አስገብተናል። ተማሪዎቻችን በራሳችን መስፈርት መቀበል ጀምረናል። ፕሮግራሞቻችንን ገምግመን እንዲጠናከሩ አድርገናል። የምርምር አጀንዳዎቻችን ለሀገር ቁልፍ ጥያቄዎች ምላሽ የሚሰጡ እንዲሆኑ ቃኝተናቸዋል። በቴማቲኩም በሌላውም ይሄ ብቻ አይደለም፣ ሀብት የማመንጨት አቅማችንን እያሰፋን መተናል። የዛሬ 2 ዓመት እንድናመነጭ በመንግስት የሚጠበቅብን 700 ሚሊዮን ነበር። ዛሬ ላይ 1.4 ቢሊዮን ብር ለማመንጨት እቅድ ይዘናል። እጥፍ ማለት ነው በ2 ዓመት ጊዜ ውስጥ። የሚቀጥለው ዓመት 2 ቢሊዮን እናመነጫለን ብለን እቅድ ይዘናል። ይሄ እየተጠናከረ የሚሄድ አቅም ይፈጥራል። ጥራት ያለው ትምህርት ለመስጠት፣ ምርምር ለመስራት፣ ቴክኖሎጂ ለማውጣት፣ ብቁ ተቋም ለመፍጠር፣ ተቋም በሚሰጠው አገልግሎት ደግሞ የዜጎችን እርካታ ለማምጣት የተማሪዎች፣ ተገልጋዮቹን፣ የሰራተኞቹን እና ለመንግስት ደግሞ ኩራት የሆነ ተቋም ማድረግን ማለት ነው። መልካም። እንግዲህ ከዚህ ጋር ተያይዞ የሚነሳው የተማሪዎች ቅበላ ነው። ዩኒቨርሲቲ ወደ ራስ ገዝነት በመሸጋገር ላይ ባለበት ወቅት ላይ ከተማሪዎች ቅበላ አንጻር የተማሪዎች ቁጥር እንዳይቀንስ ተማሪዎች በብዛት በተለያዩ የትምህርት መስኮች ዩኒቨርሲቲ ተቀላቅለው ትምህርታቸውን መከታተል መቻል ይገባቸዋል እና ምን አይነት እገዛዎች፣ ድጋፎች የተደረጉ ነው? ምክንያቱም ማህበረሰቡ ወደ ራስ ገዝነት መሸጋገር የሚለውን ጉዳይ የሚረዳበትም የራሱ የሆነ እይታ ይኖራል የሚል ሀሳብ ስላለን። መልካም። ዩኒቨርሲቲዎች ራስ ገዝ ሲሆኑ የግል አይሆን የመንግስት ዩኒቨርሲቲዎች ናቸው። ዋናው የሚቀየረው ጉዳይ ያላቸው የነጻነት ስፋት ነው። ዩኒቨርሲቲዎቹን የምንፈልጋቸው የሀገር አቅም የሚሆኑ ዜጎችን እንዲያፈሩልን ነው፣ ሌላ ነገር እንዲሰሩ አይደለም። ስለዚህ ከተማሪ ቅበላም የሚቃኘው በዚህ ነው። የተማሪ ቅበላ ፖሊሲው የሚገዛው በዚህ መንፈስ ነው፣ በዚህ አጠቃላይ መርህ ነው የሚገዛው። የተማሪዎችን ቅበላ በተመለከተ መክፈል የሚችሉ የተወሰኑ ተማሪዎችን መቀበል እንድንችል አዋጁ ይፈቅዳል። እሱን እያደረግን ነው። ዋናው ጉዳይ ግን ብቃት ያላቸው ተሰጥኦ ያላቸው ተማሪዎች መሳብ ነው። አዲስ አበባ ዩኒቨርሲቲ ጠንካራው የኢትዮጵያ ከፍተኛ ትምህርት ተቋም ነው ካል ጥንካሬው የሚገለጸው በሚቀበላቸው ጠንካራ ተማሪዎችና በሚያወጣቸው ጠንካራ ምሩቃን። ያንን ለማድረግ መክፈል ባለመቻል የሚዘጋ እድል የለም። ምን ማለት ነው ይሄ? አሁን በየአመቱ ለመጀመሪያ ዲግሪ 5000 ተማሪዎች እንቀበላለን። ከዚህ ውስጥ ግማሹ በነፃ ነው የሚማሩት፣ ግማሹ ከፍለን እንማራለን ብለው በራሳቸው ፍቃድ ከፍዬ መማር እፈልጋለሁ ይህን ፕሮግራም ብሎ የሚያመለክቱትን የምንቀበለው። ያመለክቱትን በሙሉ አንቀበልም።
ለምሳሌ በዚህ አመት 15000 ተማሪዎች የኛን ዩኒቨርሲቲ ለመቀላቀል ፈተና ተቀምጧል። የራሳችንን የመግቢያ ፈተና ስለምንሰጥ ከነኛ ውስጥ ወደ 14000 ያክሉ ማለፊያ ነጥብ አስመዝግበዋል 50% ማለት ነው። ምን እንቀበለው ግን 5000 ውስጥ 2700 ያክሉ ሳይከፍሉ ነው የሚማሩት። ሳይከፍሉ ብቻ ሳይሆን አንዳንድ ፕሮግራሞች ላይ ሆነ ብለን የኪስ ገንዘብ አዘጋጅተን ነው እናስተምራቸው። ለምሳሌ የመምህርነት እጥረት እንዳለ እንረዳለን። እንዳገር 500 መምህራን መሆን የሚፈልጉ ተማሪዎችን በየወሩ 1000 ብር የኪስ ገንዘብ ሰጥተን ነው እናስተምራቸው። ይሄ ብቻ አይደለም፣ ከፍተኛ አቅም ያላቸው ከ600 500 እና ከዛ በላይ ያመጡ 200 ተማሪዎችን ደግሞ የዩኒቨርሲቲ ስኮላርሺፕ እንሰጣቸዋለን። ይሄ ዩኒቨርሲቲ ስኮላርሺፕ ማለት እነኚህ ተማሪዎች ዛሬ እንቀበላቸዋለን፣ በየወሩ 1000 ብር ኪስ ገንዘብ እየሰጠን እናስተምራቸዋለን። ይሄንን የመጀመሪያ ዲግሪ ሲጨርሱ ወደ ማስተርስ ፕሮግራም እናስገባቸዋለን። እሱን ሲጨርሱ እንደ ነገሩ ሁኔታ ትንሽ ሰርተው ወደ ፒኤችዲ ፕሮግራም ይገባሉ። እነኚህ የወደፊቶቹ ጠንካራ ተመራማሪዎቻችን ናቸው። እንደ ሀገር እንደ ዩኒቨርሲቲም ጠንካራ አቅሞቻችንን እያዘጋጀን ነው የምንሄደው። ተማሪዎች ባለመክፈላቸው አሁን ባለው የዩኒቨርሲቲዎች ማስተናገድ አቅም የሚጎልባቸው ነገር የለም። እኛ ጋር የሚመጡት መክፈል እንችላለን እንፈልጋለን ብለው እና አዲስ አበባ ዩኒቨርሲቲ መርጠው ስለመጡ እንጂ መንግስት ተማሪ በሚከፍለው ጉዳይ ቀዳዳው ይደፈንለታል ብዬ አላስብም። እኛ ሀገር ብቻ አይደለም ይሄ፣ ገና እኛ እየጀመርን። ሌላ ሀገርም ቢሆን ተማሪ የሚከፍልባቸው ሀገራት በጣም ተማሪ ከፍሎ ነው የሚማረው የሚባለው ሀገር ላይ ተማሪ የሚያዋጣው ከአጠቃላይ ዩኒቨርሲቲ ወጪ 30% አይደርስም። ዩኒቨርሲቲዎች በተለየ አማራጭ ነው ፋይናንሳቸው የሚያገኙት። የኛ ገና ነው። የኛ በየአመቱ አሁን እየሰበሰብን ያለነው ከ350 እስከ 400 ሚሊዮን ነው። ይሄ በበጀት አጠቃላይ በዚህ አመት ከሚናወጣው ወጪ ቢታሰብ ለምሳሌ 3.7 ቢሊዮን ብር እናወጣለን በዘንድሮ አመት ለዩኒቨርሲቲው። 10% እንኳን አይሞላም ማለት ነው ተማሪ እየከፈለ ያለው። ለኛ ዋናው ቁልፍ ጉዳይ ብቃት ያላቸውን ተማሪዎች መሳብ እንፈልጋለን። ይሄንን ለማድረግ የዩኒቨርሲቲ ሳምንት የሚባል ነሐሴ ላይ አዘጋጅተናል። ነሐሴ መጨረሻ ላይ የዩኒቨርሲቲ ሳምንት ነው፣ ሐምሌ መጨረሻ እና ነሐሴ መጀመሪያዎቹ ሳምንታት ላይ ቀናት ላይ የዩኒቨርሲቲ ሳምንት አዘጋጅተናል። ዩኒቨርሲቲ ሳምንት ሁሉም ኮሌጆቻችን ያላቸውን ፕሮግራም የሚያስተዋውቁበት 12ኛ ክፍል የተፈተነ ተማሪ ወይ ወላጅ ወደ ዩኒቨርሲቲ መጥቶ ስለ እያንዳንዱ ፕሮግራም የሚያውቅበት ማለት ነው። ይሄን በማድረጋችን ዘንድሮ እኛ ጋር ለመማር የተመዘገበው ተማሪ በጣም ከፍ ብሏል። እሱ ደስተኛ ነን። ያንን ባህል እናስቀጥለዋለን። ከራስ ገዝነቱ አንፃር መክፈል ጋር በተገናኘ መሰረታዊ ፋክቱ ይሄ ነው። መሰረታዊ መረጃው ይሄ ነው። ዩኒቨርሲቲዎች ራስ ገዝ ሲሆኑ እንደ ግል ተቋም ይሆናሉ የሚል ስጋት እንዳለ ይገባኛል። ግን ሀቁ እሱ አይሆንም። መንግስት በተሻለ መልኩ እንዲተዳደሩና ጠንካራ ተቋም እንዲወጣቸው እንጂ ከተማሪ ገንዘብ ተሰብስቦ የመንግስት የትምህርት ወጪ ሊሸፈን አይችልም። እኛ ሀገርም አይሆንም፣ ሌላ ሀገርም አይሆንም። መልካም። እንግዲህ ቀጣዩ ጥያቄ የሚሆነው ይሄ ራስ ገዝነቱን ተከትሎ አንዱ ዩኒቨርሲቲው ካከናወናቸው ስራዎች አንፃር የውስጥ አደረጃጀቱን በአዲስ መልኩ መስራት ነው። በዚህ ውስጥ እንግዲህ በርካታ ቁጥር ያላቸው ሰራተኞች ምደባዎችን እንዲያገኙ ተደርጓል ባለፉት ጊዜያትና ይህን ተከትሎ በተለይ ዝቅተኛ የስራ ደረጃዎች ላይ ያሉ ሰራተኞች ላይ በርካታ ቅሬታዎች ሲነሱ የሰማኑባቸው ሁኔታዎች አሉ። በተለይ ምደባ ካለማግኘት አንፃር እንዲሁም ደግሞ የተሰጠው የምዘና ፈተና በትክክል የኛን ችሎታም ደግሞ ሊለካ አይችልም የሚሉ ቅሬታዎች ተነስተዋል። በአጠቃላይ ይህንን ስራ ከፍተኛው የዩኒቨርሲቲው አመራር በምን መልኩ ነው ሲከታተለው ሲመራው የነበረው? እንዴት ተከናወነ የሚለውን ግልጽ ቢያደርጉልኝ። በመጨረሻው ምዕራፍ ላይ የዩኒቨርሲቲ ራስ ገዝነት ስራዎችን ስናቅድ ምን ሰራው ብለን ያስቀመጥነው ኃላፊዎችና ሰራተኞችን መመደብ። ይሄ ወደ 5 ወር ወስዶብን የሰራ ነው። ከነሐሴ አጋማሽ እስከ ታህሳስ መጨረሻ ከሞላ ጎደል ጥር የተወሰነ ቀናትም ነክቷል።
በእነኚህ ጊዜያት ውስጥ 5 ዙር የኃላፊዎችና የሰራተኛ ምደባ ሰርተናል። ከላይ ወደ ታች ማለት ነው። የወሰደው ጊዜ እና የሚመለከታቸው ሰራተኞች ብዛት ወደ 7500 ናቸው። የመጀመሪያው ጉዳይ እስካሁን ምደባ ያላገኘ ሰራተኛ የለም። የቀነስ ነው፣ ያሰናበት ነው፣ ቤቱ የተቀመጠ ደሞዝ የተቋረጠ ሰራተኛ የለም። አንዱ ሀቅ እሱ ነው። አንዱ መሰረታዊ መረጃ እሱ ነው። ሁለተኛ እንዴት ነው ያደረግነው ይሄን ምደባ የሚለው ያው መከታተል ሳይሆን ዋናው ስራችን ነው። ሪፎርሙን መምራት ነው የዋናው የስትራቴጂክ አመራሩ ስራ። በተለይ እኔ ደግሞ ለዚህ ስራ ተብዬ ነው ከሌላ ቦታ የተላኩት፣ ከትምህርት ሚኒስቴር ወደዚህ ስራ የተመደብኩት በዚህ ምክንያት። ስራው በጥንቃቄ መሰራት እንዳለበት ለአዲስ አበባ ዩኒቨርሲቲ ሳይሆን ለሌሎች ዩኒቨርሲቲዎች ቀጥሎ ራስ ገዝ ለሚሆኑ ትምህርት በሚሆን መልኩ ነው መተግበር ያለብን። እዚህ ላይ አዲስ አበባ ዩኒቨርሲቲ ላይ ምን ሰራው ማንኛውም ስህተት ዋጋ ያስከፍለናል። ኖት ለአዲስ አበባ ዩኒቨርሲቲ ለሁሉም ዩኒቨርሲቲዎች በዛ ሐሳቤ ነው የመራነው። ፈተናዎቹን በተመለከተ በጣም ከፍተኛ አመራሩ በጥብቅ የያዝነው ስራ ነው። ቅሬታዎችን በአራቱም ዙር አስተናግደናል። የመጀመሪያው ዙር ሲቀር በአራቱም ዙር ያየናቸው ቅሬታው ትክክል እስከሆነ ድረስ ማኔጅመንት ነንና እኛ ያልነው ለምን አልተፈጸመም ብለን ያላቆምንም ተቀብለን አስተናግደናል። ቅሬታ ሰሚ ኮሚቴ ያመጣውን ማስተካከያ ተቀብለን ወደ ስራ አስገብተናል። ይሄን ብዬ ፈተናውን በተመለከተ በተለይ ሰራተኞችን የፈተነው ፈተና በተመለከተ በቴክኖሎጂ ነው የፈተነው ደግሞ የስራ መዘርዝራቸውን ወደ ጥያቄ ቀይረን። ለምሳሌ አንድ የሂሳብ ሰራተኛ ይሄን ያከናውናል የሚል 20ም 30ም ስራ መዘርዝር አለው፣ ነጥቦች አሉ። ይሄንኑ ከነኚህ ውስጥ ነው ጥያቄ ያወጣነው። እኛን ስራ አይመለከትም የሚለው ያው ወይ የሚሰሩበትን ስራ ያውቁትም ወይ ደግሞ ስራ መደቡ ጋር አልተገናኙም ካልሆነ በቀር ከሌላ ቦታ አላመጣንም። የስራ መዘርዝራቸው የሚፈልገውን እውቀት፣ ባህሪ እና ቴክኒካዊ አቅም ነው ፈተን። ይሄንን ፈተናውን የወሰዱ ሰዎች የሚመሰክሩት ነው። ቅሬታዎችን በተመለከተ አስተናግደናል። እስካሁን ምደባ ማለት የተሰናበተ ሰራተኛ የለንም። ወደፊት ውሳኔ የሚፈልጉ 545 ሰራተኞች እጃችን ላይ አሉ። ይሄ ከቦርድ ጋር ተመካክረን የዩኒቨርሲቲውን ስም፣ ክብር፣ ዝናና የመንግስትን ፍላጎት ታሳቢ በማድረግ ውሳኔ የሚያገኙ ይሆናሉ። እስካሁን ግን ከስራ ተቀንሶ ቤት የተቀመጠ የአዲስ አበባ ዩኒቨርሲቲ ሰራተኛ የለም። ይሄ ሀቅ ነው። መልካም እንግዲህ ከዚሁ ከራስ ገዝነት አልወጣንም። አሁን ያው ሰፊ ርዕሰ ጉዳይ ስለሆነ ነው። ሌሎች በዝግጅት ላይ የሚገኙ ደግሞ ሌሎች አንጋፋ ዩኒቨርሲቲዎችም አሉ በሀገራችን ወደ ራስ ገዝነት ለመሸጋገር። አዲስ አበባ ዩኒቨርሲቲ ካለው ልምድ በመነሳት ለእነዚህ ዩኒቨርሲቲዎች እያደረገ ያለው ድጋፍ ምን ይመስላል? ልምድን ከማጋራት አንጻር የተዘጋጁ ዶክመንቶችንም ደግሞ በጋራ ከማገዝ አንጻር ምን አይነት ድጋፍ እያደረጋችሁላቸው ነው ለሌሎቹ? ይሄ ራስ ገዝነቱ አንዱ የተቋም ተኮር ስለሆነ ሁሉም ነገር ሊቀዳ አይችልም። ሁሉም ነገር ትምህርት ሊሆን አይችልም። ግን ትምህርት ሆኖ እስከረዳ ድረስ በእኛ በኩል ሁሉንም ነገር ክፍት ነው። ሁሉንም ፖሊሲዎቻችን አላቸው። አዲስ ከኛ ቀጥሎ ራስ ገዝ የሚሆኑት ዩኒቨርሲቲዎች የኛ ስትራቴጂክ እቅድ በዌብሳይታችንም ላይ አለ። የተደበቀ ሪፖርት ሰነድ አይደለም። ይሄን ብቻ አይደለም፣ እያንዳንዱ ምዕራፍ ላይ ምን እንደሰራ ትምህርት ሚኒስቴርም ሌሎች አጋር አካላትም በሚያዘጋጁት መድረኮች ልምድ እናካፍላለን። እኔ ራሴ እና ምክትሎቼ እየተገኘ 2-3 ቀንም የወሰዱ መድረኮች ነበሩ። ቀጥሎ ያሉ ዩኒቨርሲቲዎች ምን መሳሳት እንደሌለባቸው፣ ምን ማጥፋት እንደሌለባቸው፣ ምን መማር እንዳለባቸው እንመክራለን። ግን አዲስ አበባ ዩኒቨርሲቲ እንደ ራሱ ተጨባጭ ሁኔታ ነው ራስ ገዝ የሚሆነው። አርባ ምንጭ በራሱ አውድ ነው፣ ባህር ዳር በራሱ አውድ ነው፣ መቀሌ በራሱ አውድ ነው። ይነኛ ሲቀሩ ሁሉም ሰነዶች እንዲደርሳቸው እናደርጋለን። ያ ብቻም አይደለም፣
ተገኝተን በሰነድ የማይያዝ በሰው ልቦና ያለውን ደግሞ ልምድ ተሞክሮ ያጋጠመንን እንዴት እንደፈታ ነው ጭምር የምናብራራበት መድረክ አግኝተናል። በሱ እኔ በጣም ደስተኛ ነኝ። ዩኒቨርሲቲዎቹም ኦፍኮርስ ቢጠየቁ ይሻላል። እነሱ በሰጠነው ድጋፍ እና እስካሁን ባደረግነው ትብብር ደስተኛ ይመስሉኛል። ከዚህ ከጥናትና ምርምር ጋር በተያያዘ እንግዲህ ዩኒቨርሲቲዎችን ደረጃቸውን ከፍ ሊያደርጉ የሚችሉት ከዓለም አቀፍ ተቋማት ጋር ባሉ ግንኙነቶች በተለይ ጆርናሎችን የጥናትና ምርምር ውጤቶችን በጆርናሎች ላይ የማሳተም ቁጥራዊ ምጣኔያቸውም ከግምት ይገባልና ከዚህ አንጻር አዲስ አበባ ዩኒቨርሲቲ ምን አይነት ስራዎች እየሰራ ይገኛል? ቅድም መግቢያ አካባቢ ላይ እንዳነሳሁት አዲስ አበባ ዩኒቨርሲቲ አሁን ከአፍሪካ ካሉት በምርምር ህትመት ብዛት ሶስተኛ ነው። የዩኒቨርሲቲ ኦፍ ካይሮ፣ ኬፕ ታውን፣ የግብጽ፣ የደቡብ አፍሪካ ሶስተኛ አዲስ አበባ ዩኒቨርሲቲ ነው። በ2025 ወደ 2200 ህትመቶች ነበሩን ዓለም አቀፍ እውቅና ባላቸው ጆርናል። ይሄ ከአፍሪካ ተመሳሳይ ዩኒቨርሲቲዎች የምርምር ዩኒቨርሲቲዎች ጋር ሲነጻጸር ሶስተኛ ደረጃ ያሰጠዋል። ሌላው ጆርናሎቻችን ራሳቸው 5 ጆርናሎቻችን የአዲስ አበባ ዩኒቨርሲቲ ዓለም አቀፍ እውቅና አላቸው። 14 የአዲስ አበባ ዩኒቨርሲቲ ጆርናሎች ደግሞ በትምህርት ሚኒስቴር እውቅና አላቸው። መምህራኖቻችን ተመራማሪዎች በጣም እያሳተሙ ነው። ማሳያ ያለው ለዛ በዚህ 6 ወር 30 ሰዎች የሙሉ ፕሮፌሰርነት ማዕረግ አግኝተዋል። እስካሁን የደረስነው 200 ነው። በዚህ 6 ወር ግን ያሳካነው 30 ነው። ይሄ ምን ማለት እንደሆነ ግልጽ ነው። ከሞላ ጎደል ከ1/6 ያክል ፕሮፌሰሮቻችን ያደጉት በዚህኛው ወቅት ነው ማለት ነው። ይሄ ትልቅ ምርታ ነው። ህትመቱ ግን በቂ አይደለም። ህትመት ወደ ባለቤትነት ወደ ሀብት መቀየር አለበት። ከምርምር የሚነሱ 6 ስታርታፖች አሁን ኤዩ ስታርታፕ አይተው ከሆነ ከዋናው ግቢ ፊት ለፊት ላይ ድሮ ድባብ የሚባለው ካፌ ላይ ሰራ ነው ኤዩ ስታርታፕ አለ። እዛ ትላልቅ ሀሳቦች ወደ ንግድ የሚቀየሩ ሀሳቦች እየተሞከሩ ነው። 6 በተወሰነ ደረጃ ሄደዋል። በእርግጠኝነት እነኚህ በቀጣይ ዓመታት ትልቅ ለውጥ የሚያመጡ ናቸው ለዩኒቨርሲቲው፣ ለባለቤቶቹም፣ ለአገር። ሶስተኛው ጉዳይ የባለቤትነት መብት ነው፣ የፈጠራ መብት። 6 የፈጠራ መብት አግኝቷል አዲስ አበባ ዩኒቨርሲቲ ኢትዮጵያ ውስጥ። 7ኛው ከ6 ወሩ በኋላ የተገኘ ነው። እሱን ሳላካትት ማለት በድምሩ ምን ለማለት ነው? ጠንካራ የምርምር ዩኒቨርሲቲ እንፈጥራለን፣ በሀገራዊ ጉዳዮች ላይ የሚመራመር የሚለውን መደላደል እየፈጠርን ነው። በቂ አይደለም፣ እየሰፋ መሄድ አለበት። በምርምር የሚገኝ እውቀት፣ በማስተማር የሚገኝ እውቀት ደግሞ ሴክተሮቻችን መደገፍ አለበት። ኢትዮጵያ ጉምሩክ ኮሚሽን ጋር ሰፊ ስራዎች እየሰራን ነው። ኢትዮጵያ ገቢዎች ጋር፣ ገቢዎች ሚኒስቴር ጋር፣ የማዕድን ሚኒስቴር ጠንካራ ስራዎች እየሰራን ነው። ወደ 700 ሚሊዮን የሚደርስ የማማከር ፕሮጀክት አለን እነሱ ጋር። ሌሎችም ተቋማት ጋር አሁን የተጀመረውን የሲቪል ሰርቪስ ሪፎርም ጨምሮ ሰፋፊ ስራዎች እያማከረ ይገኛል ዩኒቨርሲቲው። በቀጣይ ዓመታትም እነኚህን አቅሞች እያሰፋን እንሄዳለን። ምርምር እውቀት በአጥር ውስጥ ሳይሆን ለኢንዱስትሪዎቻችን አቅም በሚሆን መልኩ እየተጠቀምንበት እንገኛለን። ይሄን ደግሞ ከዓለም አቀፍ አጋሮቻችን ደግሞ ሰፊ ሀብት እያገኘን ነው። በሚሊዮኖች እያንዳንዱ ፕሮጀክት በኢትዮጵያ ገንዘብ ወደ ግማሽ ቢሊዮን የሚደራርሱ ፕሮጀክቶች አሉን ከማስተር ካርድ ፋውንዴሽን እና ከሌሎችም ያገኘናቸው። እነኚህን እያሰፋን የምንቀጥል ይሆናል። አንጋፋው አዲስ አበባ ዩኒቨርሲቲ የ75ኛ ዓመት የአልማዝ ኢዮቤልዩ በዓሉን በተለያዩ መርሃ ግብሮች ሲያከብር ቆይቷል። ምን መርሃ ግብሮች ተከናወኑ? ለዩኒቨርሲቲ ውስጥ ደግሞ ምን አይነት ጥቅሞችን አስገኙለት በዓሉ መከበሩ? በዛ ውስጥ ዩኒቨርሲቲው ምን አተረፈበት? የ75ኛ ዓመት በዓል በተመለከተ እንዲሁ 75 ዓመት ቆጠረ የሚለውን ማክበር የፈለግነው 2 ነገር ማድረግ አለብን ብለን መረቅ አለውንም እሱን ያደረግነው። አንደኛ ያለፉትን ማሰብ ያስፈልጋል፣ መዘከር ያስፈልጋል። ዩኒቨርሲቲውን ለፍተው እዚያ ያደረሱትን እና ዩኒቨርሲቲውም እንደ ሀገር የነበረውን አስተዋጽኦ የሚገመገምበት መድረክ መሆን አለበት 75ኛው። ሁለተኛ ለሚቀጥለው 25 ዓመት ደግሞ ስንቅ ማስቀመጥ አለብን፣ መነሻ የሚሆን ነገር። ስለዚህ ያለፉትን እንዘክር፣ ለሚቀጥሉት በትልቁ እንተልም የሚል ነው
ሪኢማጂኒንግ አወር ፊውቸር ያልነውን የስትራቴጂክ እቅዳችን ወደ መሬት የምናስገባበት ማለት ነው። በምን ተከበረ? አካዴሚክ ሴሚናሮች ኦፍ ኮርስ ዩኒቨርሲቲ ስለሆነ በሴሚናሮች፣ በወርክሾፖች፣ በውይይቶች። ሁለተኛ የዩኒቨርሲቲው ታሪክ መጽሐፍ ተሰንዷል። የስዕል ኤግዚቢሽኖች ተካሂደዋል። ዶኩመንተሪ ተሰርቶለታል። የጎዳና ላይ ትርኢት ታሪኩን የሚያሳይ ዘመናቱን በሙሉ የሚያሳይ ከንጉሱ ከመሰረቱት ጊዜ ጀምሮ ዩኒቨርሲቲው ያለፈባቸውን ውጣ ውረዶች በጎዳና ላይ ትርኢት ታይቷል። የመጨረሻውና ማጠቃለያው ከፍ ያለ መድረክ ተዘጋጅቷል። የቀድሞ ተማሪዎችን የነበሩ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በተገኙበት የምሁራን ሚና ለሀገር ብልጽግና የሚል ከፍ ያለ ፓናል ተዘጋጅቶ ዩኒቨርሲቲያችን ምሁራንም የተሳተፉበት የመንግስት የስራ ኃላፊዎችም የታደሙት ሰፊ ውይይት የተደረገ ዩኒቨርሲቲዎቻችን ወደፊት እንዴት ነው ራሳቸውን ማየት ያለባቸው፣ ለሀገርስ ምን አስተዋጽኦ አበርክቶ መስጠት አለባቸው የሚል ተደርጓል። ያተረፍነው ብዙ ነው። አዲስ አበባ ዩኒቨርሲቲ ብዙ አጋር እንዳለው ዘመድ እንዳለው አይተንበታል። በዓልና አከብር ነው አግዙን ስንል ብዙ አካላት ደግፈውናል። ኢቲቪን ጨምሮ ኢቢሲ ሁሉንም የአየር ሰዓት ከሞላ ጎደል በዜሮ ወጪ ነው ያለፍነው። ይሄ ትልቅ ድጋፍ ነው። የኢትዮጵያ ፖስታ የ75ኛ ዓመት ቴምብር ተዘጋጅቷል። በቅርቡ ለገበያ ይቀርባል እንድትገዛው። እሱም ታትሟል። ወደ 1.5 ሚሊዮን ብር ቅናሽ ተደርጎልናል። በገንዘብ ይረዱናል። ወደ 11 የሚደርሱ ድርጅቶች የገንዘብ ወጪ ያልነበረብንም ባጭሩ። ከልብ እናመሰግናለን። ምናልባት እንግዲህ ከነዚህ ተቋማት አንዱም የህዝብ ተወካዮች ምክር ቤት በየጊዜው የሚያደርገው ድጋፍ ይኖራል ብዬ አስባለሁ። በተለይ ቋሚ ኮሚቴው ስራዎችን ከመገምገም ከመከታተልም አንጻር እሱን እንዴት ይገልጹታል? በቀጣይስ ደግሞ ምን አይነት ጉዳዮች ላይ ድጋፍ ትፈልጋላችሁ ከምክር ቤቱ? ምክር ቤቱ የመንግስት ተቋማት የህዝብን ጥቅም አስቀድሞ እየሰሩ መሆኑን ማረጋገጥ ግዴታ አለበት። እኛ በአጋጣሚ አዲስ አበባ ስለሆን ለኛ ደግሞ የተሰጠን እድል በጣም ሰፊ ነው። በመስክ ምልከታ ሁሌ እንታያለን፣ ግብዓት ይሰጠናል፣ እናስተካክላለን፣ የጎደሉ ስራዎቻችንን እናርምበታለን። ይሄ ትልቅ ድጋፍ ነው። ይሄ አይገኝም። ሁለተኛ እንደ ዛሬው አይነት በመድረክ በአካል ቀርበን ሪፖርት እናቀርባለን፣ ግብዓት ይሰጠናል፣ ማስተካከያ አቅጣጫዎች ይሰጡናል፣ እነሱን እንተገብራለን። ምክር ቤቱ እኔ ከምጠብቀው በላይ ለአዲስ አበባ ዩኒቨርሲቲ ድጋፍ ሲያደርግ ቆይቷል። ይህንኑ በቅርበት የመከታተሉ ስራ እንዲቀጥል እጠይቃለሁ። የምርጫ ዓመትም ስለሆነ አዲሱ ምክር ቤት ሲደራጅ በዛው መንፈስ እንዲሄድ እፈልጋለሁ። የህዝብ ተቋማት የህዝብ ሀብት አስተዳደራቸው ውጤታማ እንዲሆን መከታተል ይኖርበታል። የተለያየ ቋሚ ኮሚቴ ስላለ አዲስ አበባ ዩኒቨርሲቲ እየተሻሻለ የመጣ የሀብት አስተዳደር ባህል እየፈጠረ ነው። 2015-16 ምናልባትም 2017 ከነቀፌታ ነፃ የሆነ ኦዲት አስተያየት አግኝተናል ከዋና ኦዲተር። ይሄ ትልቅ ነው። ዋና ኦዲተርም በቅርበት የፐርፎርማንስ ኦዲትም ፋይናንሻል ኦዲትም እየተደረገን ድጋፍ እያገኘን ነው። እነኚህ ሁሉ ተደምሮ አዲስ አበባ ዩኒቨርሲቲ ለታለመለት ዓላማ ሀብቱን እያዋለ መሆኑን ለህዝብ ጥቅም የቆመ የመንግስት መስሪያ ቤት መሆኑን ማረጋገጥ ስራው ተጠናክሮ ከቀጠለ በሁሉም አካል ድጋፍ ደግሞ አዲስ አበባ ዩኒቨርሲቲ አገር የሚያኮራ ተቋም ሆኖ መገንባት እና መመራት ይችላል የሚል አለኝ። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ በስቱዲዮአችን በመገኘት ስለሰጡን ሰፊ ማብራሪያ ከልብ እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ከኢቲቪ ፓርላማ ቻናል ወደ እናንተ ስናደርሰው የነበረው ልዩ ፕሮግራማችን ይህንን ይመስል ነበር። ከቀሪ የቻናላችን ፕሮግራም ጋር አብራችሁ እንድትቆዩ ጋበዝን። መልካም ጊዜ።